ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 14 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብንን ምስረታ አስመልክቶ በመላው ዓለም ያሉ ማህበራት የአጋርነትና የደስታ መግለጫ እያወጡ ነው። ዝርዝር መግለጫዎችን ይዘናል። በወሎ ቀጠና መርሳ ከተማ አቅራቢያ አፋብን ከባድ ተጋድሎ አድርጎ ድል ሲያስመዘግብ አገዛዙ በጥምቀት በዓል ህዝቡን ያሳደደበት ተንቀሳቃሽ ምስልም ይፋ ሆኗል። ዝርዝር የግንባር መረጃዎችን ይዘናል። የጋምቤላው ታጣቂዎች ጥምረት የአፋብንን የአጋርነት ጥያቄ ተቀብለዋል። ጅቡቲ ላይ ከ15000 በላይ የኢትዮጵያ ህጻናት ጎዳና ላይ እንዳሉ ተገልጿል። በዚህ ጉዳይ ላይ ዝርዝር መረጃዎችን ይዘናል። እየከረረ የመጣውን ግንኙነት ተከትሎ የአውሮፓ ህብረት ከአሜሪካ ጋር ለነበረው የንግድ ስምምነት የሰጠውን ፍቃድ ሰርዟል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብንን ምስረታ አስመልክቶ በመላው ዓለም ያሉ ማህበራት የአጋርነትና የደስታ መግለጫ እያወጡ ነው። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ አማራ ህብረት በሜልቦርን በሰጠው መግለጫ የአማራ ህዝብ አባቶቹ በመሰረቷትና ዋጋ ከፍለው ባቆዩት ሀገሩ ላይ የመኖር መብቱ ተገፎና ባይተዋር ሆኖ አገዛዙ እያደረገው ባለው ዘር ተኮር ጥቃት ለህልውና አደጋ መጋለጡን ተከትሎ የተጀመረው የህልውና ትግል ብዙ ፈተናዎች ቢኖሩበትም አሁን ላይ ትግሉ አድጎና ጎልብቶ በቀጠናው ጠንካራ ተገዳዳሪ ኃይል ሆኖ መገኘቱ ለመላው የአማራ ህዝብና የትግሉ ደጋፊዎች ትልቅ ኩራት ነው ብሏል። ማህበሩ በመግለጫው አፋብን ምስረታውን አስመልክቶ በሰጠው መግለጫ እንዳሳወቀን በጉጉት ስንጠብቀው የነበርነው የአፋብሃና የአፋህድ የአንድነት ስምምነት ፍጻሜ ላይ መድረስ ለመላው የአማራ ህዝብና የትግሉ ደጋፊ አገር ወዳድ ኢትዮጵያውያን እንኳን ደስ አላችሁ በማለት ማህበራችን አዲሱን ድርጅት አፋብን በታላቅ ደስታና ስሜት የተቀበለው መሆኑን እንገልጻለን በማለት አስፍሯል። የአማራ ፋኖ ብሔራዊ ንቅናቄ በምስረታ ሂደቱ ላይ ያጋጠሙትን ችግሮች በትዕግስትና በወንድማማችነት ስሜት ተወያይቶ በመፍታት አገዛዙን በጋራ ለመታገል አንድ አታጋይ ድርጅት መመስረቱ ለአማራ ህዝብ የህልውና ትግል አሸናፊነት ወሳኝ እርምጃ መሆኑንና የአገዛዙን እድሜ እንደሚያሳጥር እናምናለን ሲልም ገልጿል። የአማራ ህብረት በሜልቦርን ለአንድነት ስምምነቱ መሳካትና ለአፋብን ድርጅት ምስረታ አዎንታዊ አስተዋጽኦ ላበረከቱ ሁሉም ባለድርሻ አካላት ከፍ ያለ አክብሮትና ምስጋና አቅርበዋል። አያይዞም ከአፋብን መሪዎች በሚሰጥ መመሪያና አቅጣጫ መሰረት ለትግሉ አስፈላጊ የሆነውን ሁለንተናዊ ድጋፍ ማድረግ አጠናክረን እንቀጥላለን ብለዋል። በተመሳሳይ የአፋብንን ምስረታ አስመልክቶ 9 የአማራ ማህበራት በሰጡት የደስታ መግለጫ እኛ ላለፉት ብዙ ወራት በዓለም አቀፍ ደረጃ በአማራ ማህበራት የጋራ ትብብር ተቋም ጥላ ስር የተሰባሰብን የአማራ ማህበራት ለወራት በጉጉት ስንጠብቀው የነበረውን የአማራ ፋኖ አንድነት ተቋም ምስረታ እውን ስላደረጋችሁ ወደር የሌለው ደስታችንን መግለጽ እንወዳለን ብለዋል። ለአማራ ዲያስፖራ ያስተላለፋችሁትን መልእክት በጥሞና አንብበን ተረድተናል ያሉት ማህበራቱ በሁሉም የፋኖ አመራር ሙሉ ስምምነትና ይሁንታ የተመሰረተው የአንድነት ድርጅት አፋብን አማራን ከመጥፋት አድኖ የነበረውን ክብርና ሞገስ ለመመለስ በሚደረገው ተጋድሎ በማንኛውም ረገድ ድጋፍ እንደምናደርግና ከጎናችሁ እንደሆንን መግለጽ እንወዳለን ሲሉ ምላሽ ሰጥተዋል። በተጨማሪም ማንኛውም ትብብርን በሚመለከት በአደረጃጀታችሁ መሰረት ከሚመለከተው አካል ጋር ለመወያየት በማንኛውም ሰዓት ዝግጁ ነን ሲሉ ገልጸዋል። እንዲሁም በዓለም ዙሪያ ከሚገኙ ሌሎች የአማራ አደረጃጀቶች ጋር በህብረትም ይሁን በትብብር በማንኛውም ረገድ አብሮ ለመስራት ዝግጁ መሆናቸውን አሳውቀዋል። መግለጫውን የሰጡት ማህበራትም የዋሽንግተን አካባቢ አማራ ማህበር፣ የአማራ ማህበር በሲያትል፣ የአማራ ህብረት በሙኒክ ወይም ጀርመን፣ የአማራ ማህበር በሎስ አንጀለስ፣ የአማራ ማህበር በኔብራስካ፣ የኒውዮርክ አማራ ማህበር፣ የአማራ ማህበር ፎረም ለንደን፣ አንታሪዮ ካናዳ እና ዓለም አቀፍ የአማራ ማህበራት ናቸው። በሌላ በኩል የአማራ ማህበር በጆርጂያ በአፋብን መመስረት ዙሪያ በሰጠው የደስታ መግለጫ በጉጉት ስንጠብቀው የነበረው የአማራ ፋኖ አንድነት ምስረታ በስኬት በመጠናቀቅ ጀግኖች አርበኞቻችን የአማራ ፋኖ ብሔራዊ ንቅናቄን በመመስረትና መሪዎችን በመምረጥ ይፋ ማድረጋቸው ለአማራ ህዝብ ታሪካዊ ቀን ነው ብሎታል። ይህ እንዳይሆን የአብይ አህመድ ቡድን ከፍተኛ በጀት በመመደብ የፋኖ መሪዎችን ከማስከዳት እስከ ማስገደል የደረሰ ጥረት ቢያደርግም የአባቶቻችን ልጆች ይህን ተቋቁመው የደረሱበት ስምምነት መላው የአማራን ህዝብ አንገቱን ቀና እንዲል አድርጓል ሲል ገልጿል። ስለዚህ አማራ የሚድነው ሲተባበር ብቻ መሆኑን ተገንዝበን ፋኖች ባስተላለፉት ጥሪ መሰረት ተባብረን ለመደገፍ መነቃቃት ይኖርብናል ሲል ጥሪ
ጥሪ አቅርበዋል። የአማራ ማህበር በኦስትሪያ ወይም ቬይና በተመሳሳይ በሰጠው መግለጫ የአማራ ፋኖ ብሔራዊ ንቅናቄ በመመስረቱ የተሰማውን ደስታ ገልጿል። የተቀናጀ ትግል ለህዝባችን ህልውና ወሳኝ መሆኑን እናምናለን ያለው ማህበሩ የአማራ የህልውና ትግል እውን እስኪሆን ትግላችን ይቀጥላል ሲል ገልጿል። በወሎ ቀጠና መርሳ ከተማ አቅራቢያ አፋብን ከባድ ተጋድሎ አድርጎ ድል ሲያስመዘግብ አገዛዙ በጥምቀት በዓል ህዝቡን ያስደበደበበት ተንቀሳቃሽ ምስልም ይፋ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በአገዛዙ ኃይል ላይ መብረቃዊ ጥቃት ማድረሱን አስታውቋል። ዛሬ ጥር 14 2018 ዓ.ም ከጧቱ 12 ሰዓት ላይ በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አቅራቢያ ሊብሶኤል ላይ የተባለ በሚጠራ ቦታ ላይ የስርዓቱን ወንበር ጠባቂ ሰራዊት በአንድ ተሳቢ አንድ ሲኖትራክ እና አንድ ፓትሮል ከመርሳ ወደ ደሴ ሲጓጓዝ በባለሽርጡ ክፍለ ጦር ቃኝ በተያዘ ደፈጣ ሙሉ ለሙሉ በመደምሰስና በማውደም ታላቅ ድል ተጎናጽፈዋል። በዚህ 100% ዓላማውን በጠበቀ የአርፒጂ ጥቃት ከመርሳ ወደ ደሴ በአንድ ተሳቢ በሲኖትራክ እና በአንድ ፓትሮል ተጭኖ ሲንቀሳቀስ የነበረውን ጨፍጫፊ ሰራዊት ሙሉ በሙሉ ከነተሽከርካሪው ማውደምና መደምሰስ ሲቻል ስርዓቱ ሙትና ቁስለኛውን በ10 አምቡላንስ ወደ መርሳ ሆስፒታል ሲያመላልስ አርፍዷል። በዚያው ደውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ይገኙበታል። በፋኖ ምት የተበሳጨው የጠላት ብልጽግና ሰራዊት ንጹሃን ወገኖቻችን ኢላማ በማድረግ የአርሶ አደሮችን ህይወት ሲቀጥፍና በመንገድ እያስቆመ በመደብደብና ንብረትም ሲያወድም ውሏል። ይህ በእንዲህ እንዳለ ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሃን ላይ በመተኮስ ህይወት ተቀጥፏል። በደብረ መንክራት አናንጊያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ከቆሰሉ 2 ንጹሃን መካከል ያንዱ ህይወት መቀጠፉ ተረጋግጧል። ህይወቱ ያለፈው ህፃን በአናጺነት ስራ የሚተዳደረው የአቶ ልብ ሞኝ ይመር ልጅ መሆኑን የመረጃ ምንጮቻችን ተናግረዋል ሲል አርበኛ እስቲበል አለሙ ገልጿል። ሌላኛው የአስተዳደር ፑል የጥበቃ ሰራተኛው የወታደር ተስፋ ለማየው ልጅ ደግሞ ከባድ ቁስለኛ ነው ተብሏል። በተኩስ ልውውጡ ደንግጠው ከሮጡ የበዓሉ ተሳታፊ እናቶች መካከል ስሟ እንዲጠቀስ ያልተፈለገች አንድ እናት እግሯ ሲሰበር ብዙዎቹ ቀላል የአካል ጉዳት ማስተናገዳቸው ተረጋግጧል። በአጠቃላይ አንድ ህፃን ሲገደል 3ቱ ደግሞ ቁስለኛ ሆነው ሆስፒታል መግባታቸው ታውቋል። አፋብን ለሀገራዊ ጸረ ብልጽግና ኃይሎች ላቀረበው ጥሪ የጋምቤላ ታጣቂ ኃይሎች ጥምረት ጥያቄውን ተቀብሎ አብሮ እንደሚሰራ አሳወቀ። ይህ ታጣቂ ኃይል ጋምቤላ ክልል ከማጃንግና ጋምቤላ ከተማ ውጭ ያሉ 3 ዞኖችን ተቆጣጥሮ የሚገኝ ኃይል ነው። በመላው ሀገሪቱ የሚገኙ አካባቢዎችና ህዝቦች ጸረ ብልጽግና ትግል ለማድረግ ለጀግናው የአማራ ፋኖ ጥያቄ እያቀረቡ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ጥያቄያቸውን ተቀብሎ አብሮ ለመስራት ተዘጋጅቷል። አዲሱ ትውልድ በኢትዮጵያ ሰማይ ስር አማራ የሆኑ የትርክት የኃይል የፖለቲካ አቋሞችን በመቀየር ሁሉም ኃይሎች ሁሉም የፖለቲካ ትግሎች ሁሉም ትርክቶች ጸረ ብልጽግና እንዲሆኑ አድርጓል ሲልም አፋብን ገልጿል። አፋብን ገና የደረሰብንን ውድመት በበቂ ሳናስረዳ ገና ያለንን ሰፊ መልክዓ ምድር ሳንጠቀም ገና ያለንን የተፈጥሮ ሀብት ለትግሉ ማዋል ሳንጀምር ገና ሚሊዮን ወጣቶችን ዘመናዊ ጦር መሳሪያ ሳናስታጥቃቸው ገና እውቀታችንንና ጥበባችንን ፍልስፍናችንን ከተፈጥሯዊ ጀግንነታችን ጋር ሳናጣምራ ጠላቶቻችን የቆሙባቸውን የህልውና ምሰሶች አፍርሰን የገነቡትን ሁለንተናዊ ጸረ አማራነት ደርምሰን ለድል እየበቃን ነው ብሏል። ትግሉ አብይን ከመጣል ባሻገር ረጅም የትውልድ ቅብብሎች በአዳዲስ ተለዋጭ ስልቶች እየተመራ እስከ ዓለም ፍጻሜ ይቀጥላል ሲልም አፋብን አሳስቧል። ጅቡቲ ላይ ከ15000 በላይ የኢትዮጵያ ህጻናት ጎዳና ላይ እንዳሉ ተገለጸ። ከሀገር የተሰደዱ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች እንደሚገኙ በ3 ዓመት ከፍልሰት ከተመለሱት 500,000 ዜጎች 10,000 የሚሆኑት ህጻናት እንደሆኑ ያገዛዙ የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። ይህ ተቋም የ14 ዓመት ታዳጊዎች ጭምር ከሀገር እንደሚወጡ በርካታ ህጻናት ጭምር በመንገድ ላይ እንደሚሞቱ ለአሸባሪነት ለውትድርና እንደሚመለመሉ አካላቸው እንደሚሰረግ ጭምር ነው ለቲክቫ ኢትዮጵያ የገለጸው። ጅቡቲ ላይ ከ15000 በላይ የኢትዮጵያ ህጻናት ጎዳና ላይ ያሉ ጅቡቲ ውስጥ የቀሩ ድንበር አቋርጠው ከገቡ በኋላ ደግሞ የመን ውስጥ የተያዙ በርካታ ህጻናት አሉ። እነዚህ ለአሸባሪነት ለውትድርና ይመለምላቸዋል፣ የሰውነታቸውን አካል ይሰርቋቸዋል ሲልም ገልጿል። ህጻናት ሲሆኑ ደግሞ ከፍተኛ ውስብስብ ችግር ውስጥ ያስገቧቸዋል ብሏል ተቋሙ። በተግባር ያየናቸው ነገሮች መንግስት አልባ የሆኑ አካባቢዎች አሉ። አንድ መንግስት አልባ የሆነ አገር የመን ነው። በጅቡቲ በኩል
የመን መዳረሻውን ሳውዲ አረቢያ አድርገው የሚሄዱ አሉ። የመን ላይ ይያዛሉ። ለጦር የሚንቀሳቀሱ ሰዎችም ለውትድርና ይመለምሏቸዋል፣ የማሸበር ስራ ውስጥ ያስገቧቸዋል በማለትም አክሏል። ህጻናት ላይ የሚደረገው የጉልበት ብዝበዛና ህገወጥ ተግባር ጠንካራ ነው። ሴቶችም ወንዶችም ለወሲባዊ ጥቃት ይዳረጋሉ። ለብዙ ጉዳት የተዳረጉ ህጻናት አሉ ሲልም ገልጿል። ሆኖም የብልጽግናው አገዛዝ ሀገራቸውን ቢያከፋባቸው፣ ሰላማቸውን ቢያሳጣቸው፣ ሰርቶ መብላት ወጥቶ መግባት እንዲያቅታቸው ቢያደርግ ስደትን የመረጡ አዋቂዎችና ህጻናት በሰው ሀገር ከባድ ስቃይ እያሳለፉ እንደሆነ ይህ ማሳያ ነው። እየከረረ የመጣውን ግንኙነት ተከትሎ የአውሮፓ ህብረት ከአሜሪካ ጋር ለነበረው የንግድ ስምምነት የሰጠውን ፈቃድ ሰረዘ። የአውሮፓ ህብረት ምክር ቤት ባለፈው ዓመት ነሐሴ ከአሜሪካ ጋር ተደርሶ ለነበረው የንግድ ስምምነት የሰጠውን ፈቃድ ሰርዟል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን በመቃወም ስምምነቱ እንዲሰረዝ መወሰኑ የዓለም የምጣኔ ሀብት ፎረም ላይ ተገልጿል። የትራምፕ ውሳኔ የፋይናንስ ገበያ ቀውስ ከማስከተሉ ባሻገር በአውሮፓና አሜሪካ መካከል ያለውን የንግድ ውጥረት አባብሷል። ትራምፕ በበኩላቸው በግሪንላንድ ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር መነጋገራቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን ተናግረዋል። ነሐሴ ላይ አሜሪካና የአውሮፓ ሀገራት የደረሱበት ስምምነት ትራምፕ ጥለውት የነበረውን ታሪፍ ከ30% ወደ 15% ዝቅ ያደረገ ነው። አውሮፓ ታሪፉ ከተቀነሰ በኋላ በምላሹ አሜሪካ ውስጥ ኢንቨስት ለማድረግና የአሜሪካ የውጭ ንግድ እንዲጨምር ለማገዝ ተስማምታለች። ስምምነቱ እንዲተገበር ከአውሮፓ ህብረት ፓርላማ ፍቃድ ሰጠው ይገባ ነበር። ትራምፕ አዲስ ታሪፍ ለመጣል መዛታቸውን ተከትሎ ግን ምክር ቤቱ አማራጭ ስለሌለን የስምምነቱን ፍቃድ ሰርዘናል ብሏል። የንግድ ስምምነቱ ትግበራ አሜሪካ ወደ ትብብር መንገድ እስከምትመጣ ድረስ ተፈጻሚ እንደማይሆን አስታውቋል። ባለፈው የአውሮፓውያኑ ዓመት ትራምፕ ጥለውት ለነበረው ታሪፍ ምላሽ የአውሮፓ ህብረት $109 ቢሊዮን በሚያወጡ የአሜሪካ ሸቀጦች ላይ ታሪፍ ለመጣል ዝተው ነበር። የንግድ ስምምነቱ የተሰጠው ፍቃድ መሰረዙን ተከትሎ ይህ የአውሮፓ ታሪፍ ተግባራዊ ሊደረግ ይችላል። ትራምፕ በአውሮፓ ህብረት አባል ሀገራት ላይ ታሪፍ ለመጣል መዛታቸውን በመጥቀስ ማስፈራራቱ እስካልቆመ ድረስ አቋማችንን የምንለውጥበት እድል የለም ብለዋል። ትራምፕ የማህበራዊ ሚዲያ ገጻቸው ከሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶ ጋር በጣም ገንቢ ያሉትን ውይይት ማድረጋቸውን ቢያስታውቁም ዝርዝር መረጃ አልሰጡም። ስለ ግሪንላንድ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር ማውራታቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን ቢገልጹም ስምምነቱ ግሪንላንድን የአሜሪካ ንብረት በማድረግ ጉዳይ ላይ ምን እንደሚል የሚታወቅ ነገር የለም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።